ያውኛ የመሰለንን እንናገራለን ገብቶሻል አይደል ግን አንቺ ደግሞ ውስጥሽ ያለውን ነገር የምታውቂው አንቺ ነሽ በምክንያት እኔ ላላዛር ስሜት ሳይኖረኝ ቀርቶ አይደለም የሰው ልጅ ነኝ እሱ እንደሚሰማው እኔም ስሜት አለኝ ተናግሬያለሁ በጣም እኔ በጣም ነው ማፈቅረው እሱን ከዚህ በፊት ፍቅር ይዞኝ አያውቅምና የፍቅርን ስሜት ስለማላቅ ማለት ነገሮች ሁሉ ለኔ አዲስ ነው የሆኑብኝ እየወደድኩት እየፈለኩት ነገሮች እኔን ወደ ኋላ ሲያስቀሩኝ በጣም ነው የሚያሳዝነው በጣም ነው የሚያስጠላው ስሜቱ ታቆማኝ ፍቅር እንደዚህ ከባድ እንደሆነ ራሱ ነው ያወቅኩት ባላዛር ገዳይነ በፍቅር ገዳይነ በመውደድ ገዳይነ ሳትቁስ የምትገል የልጅ አርበኛ ይቅርታ አድርግልኝ ለምኑ ነው ይቅርታው እናቴ ለምንሽ ሆኖ ይቅርታ በቃ ተነሱሽ ተናነኝ ይቅርታ ብቻ አድርግልኝ ይቅርታውን ብቻ ነው የምፈልገው ምንድነው የምትለኝ እውነት ነው እውነት እንደዛ ነች ትንሱ እውነት ነው አዎ አላዛር አፍቅሬያለሁ እኔ የኔ ማርስ ተሐዘን ወይኔ እናንተ ልጆች ለጋሉኝ ነው እንደኔ ነው ታዘቀው አልፈልግም ማልቀስ ታፈቅኛለሽ አዎ አፍቅራለሁ እንዳሻንጉሊቱ እንደ ሰው ሰራሹ አፍር ሰምን ሰራይ የአምላክ ታናሹ ሰላም ቤተሰብ እንዴት ናችሁ አላችሁልኝ ወይ እግዚአብሔር ይመስገን እኔ ትንሽ ሰሞኑን ጠፋ ብያለሁኝ ዛሬ ግን አዲስ አበባ መጥቼ ይሄው በዚህ ቪዲዮ በቅ ብያለሁ ሰላም ናችሁ አይደለ ጤንነታችሁ እንዴት ነው ቤተሰብ መቼም እቺን ሰሞን በጣም ጭንቀት ላይ እንዳላችሁ ተስፋ አደርጋለሁ እያየሁም ነው ጭንቀታችሁን በውስጥ በኩልም እያወራችሁኝ ነው ማሚ ባክሽም ላይ በትሉኛላችሁ ያው እኔም ቢከብደኝና ቢጨንቀኝ ነው ዘም ያልኩት እና ዛሬ ግን ትናንትና ማታ ነው የገባሁት ዛሬ ግን የሆነ ትንሽ የመዝናኛ አካባቢ ላይ ቁጭ ብዬ ደውዬላታለሁ ለትንሱ ትመጣለች አወራታለሁ ማለት ያለብኝን እላታለሁ እኔንም እግዚአብሔር እንዲረዳኝ እናንተም ጸልዩልኝ እና አላቅም በቃ የዚህን ሰሞን ነገር እኔ ማንሳት ራሱ ይከብደኛል ማለት ምን ማለት እንዳለብኝ ራሱ አላቅም እግዚአብሔር ከኛ ጋር ይሁን እላለሁኝ እናንተም ተጫንቃችኋል ዛሬ አዲስ ነገር እንዲኖር እግዚአብሔር እንዲያግዘን እናንተም ጸሎት ታደርጋላችሁ በውስጥ በኩል ጉንፋን ይዞኛል ማታ ቅዝቃዜ ነበርና ከመኪና ሽታ ሸቶኝ አፍኖኛል ድምጼ ትንሽ እንትን ካለባችሁ እና ጌታ እንደሚያግዘን ተስፋ አደርጋለሁኝ በውስጥ በኩል ደግሞ በጣም ተጨንቃችሁ ማሚ ምን ይሻላል እረኛ ምን ይሻለናል ስትሉ የነበራችሁ በእውነት እኔም ከናንተ በላይ እንደምጨነቅ ታውቃላችሁ ግን የናንተ ጭንቀት የበለጠ እኔን እያሳሰበኝ ነበርና ዛሬ እስቲ አዲስ ነገር እንዲኖረን እግዚአብሔር እንዲረዳን እኔ ጸሎቴ ነው አይዟችሁ ላለሁኝ ይሄ ነገር ያልፋል አትጨናነቁ በእውነት ይሄ ነገር ያልፋልና አይዟችሁ ትንሱን ጠርቻታለሁ እስቲ ትምጣና ላውራት ምን እንደምትለኝ እኔ በቃ ማለት ያለብኝን እስከ ጥግ ድረስ መሄድ ያለብኝን እሄዳለሁ ብዬ ነው ወስኜ የመጣሁት ይሄን ሁሉ መንገድ አቋርጬ የመጣሁት ዝም ብዬ አይደለም ይሄን ነገር እልባት ላደርግበት ነው ለምን እሱም ያለበት ሁኔታ በቃ ካልፈለገችም ቁርጥ እንዲልለት ከፈለገችም ደግሞ ዛሬ በቃ የመጨረሻ ብዬ ነው የመጣሁት እኔ በእውነት ነው የምላችሁ በእውነት ይሄን ሁሉ መንገድ አቋርጦ መምጣት ቀላል አይደለም ስለዚህ እሱም ደግሞ በቃ አልፈልግም ብላ እኔ ከዛ ድረስ መጥቼ ደክሜ ድካሜ ከንቱ እንዳይሆን ከፈለገች ትቀበላለች አይ የራሷ ጉዳይ ብላ እኔን ካላከበረችኝ ደግሞ አትቀበልም ስለዚህ ዛሬ ቆርጥለታል ብዬ አስባለሁ ከሁለት አንዱ አይጠፋምና እግዚአብሔር ያግዘናል አይዟችሁ ከኔ ጋር ሁኑ ወዳችኋለሁ ሁሌም ከጎኔ ስላላችሁ እግዚአብሔር ያክብራችሁ በእውነት
ማሚዬ አይዞሽ ይስተካከላል የምትሉኝ ሰዎች፣ ማሚዬ እንደዚህ አይደለም የምትሉኝ ሰዎች፣ አረ ማሚዬ መላበ የምትሉኝ ሰዎች፣ በቃ ከጎኔ እንዳላችሁ ራሳችሁን የምታሳዩኝ ሰዎች እግዚአብሔር ይባርካችሁ፣ ተባረኩልኝ፣ ዘመናችሁ ይብዛ። ሁሌ ከጎኔ ስላላችሁ ደስተኛ ነኝ። በእውነት በእናንተ ኮራለሁ። በጣም ነው የምኮራው። በቃ ቤተሰብ አለኝ እንደ ቤተሰብ። በቃ ሁሌ ማታም ይሁን የሆነ ሰዓት ላይ ገብቼ የእናንተን ቴክስት ሜሴጃችሁን ሳይ በጣም ነው ደስ የሚለኝ። እውነት ተባረኩ፣ ዘመናችሁ ይብዛ። እኔ ሌላ ምንም ማለት አልችልም። እግዚአብሔር እንደዚህ በቃ እንዲህ አይነት ቤተሰብ እንዲህ አይነት ፍቅር ያለው ቤተሰብ በዙሪያዬ ስላስቀመጠ ክብሩን መድኃኔዓለም ጠቅልሎ ይውሰደው። በጣም ወዳችኋለሁ። ትንሱን ትንሽ ሰዓት እንጠብቃት እና ቤተሰብ ዛሬ እኔ ያው ቪዲዮዋን ከኔ ውጪ የተሰራ ቪዲዮዎች አሉ ከእናቷ ጋራ ከየትም ጋራ የሰሩት ቪዲዮ አለ። ያንን ቪዲዮዎች ሁሉ አይቼዋለሁ። ምክንያቷንም ሰምቻለሁ። የምትላቸውን ነገሮች አውቄያለሁ። ለኔም ያን ያለችኝ ነገር አለ። ያን ሁሉ ነገር ዛሬ እኔ ቃል ልገባላት ዋስትናውን ሁሉ ልወስድ በቃ በእኔ ላይ እምነት እንድትጥል በእናንተ ፊት ለፊት አላስገባት እኔም ቃል ልገባላት ብቻ እኔ ወስኜ የመጣሁት በቃ ሁሉን ነገር እንድወስድ በቃ አቀበልልሻለሁ። እኔ ወስድልሻለሁ። እኔ ያለው ከጎንሽ ምንም አትጨነቂ። የምትፈልጊው ነገር ላይ አግዝሻለሁ፣ እረዳሻለሁ ልላት ነው ዛሬ የመጣሁት ከጎኗ ከእግዚአብሔር በታች እኔንም እግዚአብሔር ያግዘኛል። ምክንያቱም ትንሱ በመሰረቱ ታሳዝነኛለች። ስስ ልብ ነው ያላት። ይሄ ነገርም እንዲፈጠር እንደዚህ እንድትሰጋ እንድትፈራ ያደረጋት ነገር ይኖራል። እሷ ናት ይሄንን ነገር የምታውቀው። ያንን ነገር ምንም ይሁን ምንም ዛሬ እኔ ሁሉን ድካሟን ሸክሟን በጠቅላላ በእውነት ከእግዚአብሔር በታች የከበዳትን ነገር ሁሉ ልቀበላት ዝግጁ ሆኜ ነው ዛሬ የመጣሁት። እናንተም ደግሞ ከጎኔ ሆናችሁ እንደምታግዙኝ ተስፋ አደርጋለሁ። በጣም አመሰግናለሁ። እውነት ከልብ ነው ማመሰግናችሁ። እንጠብቃት፣ ትንሽ እንጠብቃት። ቆየች እች ልጅ መታለች። ይቅርበኝ። ኧረ በእናትሽ ቆይ እንዴ! ለምን እንዴት ነሽ? ደህና ነሽ ወይ? ሰላም ነሽ? አለሁ። ነይ ቁጭ በይ። እሺ እናቴ ቁጭ በይ። ይቅርታ። ኧረ በእናትሽ እንዴ ምን ሆነሽ ነው እንደዚያ ትሁኚ? ኧረ በእግዚአብሔር እኔ ጨንቀኛል። እሺ ነይ ቅርብ። እኔ አልተቀየምኩሽም ሲጀመር። ነይ ቁጭ በይ። እውነት አልተቀየምኩሽም። ነይ እንዴ ለምን ቀየምሻለሁ? ይሄ እኮ ያንቺ ጉዳይ ነው። እንደዚህ ያደረገሽ ምክንያቱን አንቺ ነሽ የምታውቂው፣ እኛ አይደለንም ህመምሽን የምናውቀው። ያው እኛ የመሰለንን እንናገራለን። ገብቶሻል አይደል? ግን አንቺ ደግሞ ውስጥሽ ያለውን ነገር የምታውቂው አንቺ ነሽ። ተረዳሽ? አዎ እናቴ ማለት አንቺን አንከራተትሽ። በቃ እኔ ስደውይልኝ በጣም ነው የደነገጥኩት። በጣም እኔ እኮ ማታ ነው የገባሁት። ዝናብ ደግሞ ይዞኝ ነበር። ማለት እኔና እናቴ እንዴት እንደማስረዳሽ አላውቅም። ያው በስልክም አውርተናል ማለት ብዙ አውርተናል እና ብቻ ማሚዬ ስለተረዳሽኝ አመሰግናለሁ። የምሬን ነው። በቃ ያንቺን መልካምነት እኔ እንጃ ማሚ ስልሽ ልጅሽ ነው፣ ግን እኔንም እንደ ልጅሽ አይተሽ እኔንም ስትረጂ ነበረ። የምነግርሽ ነገር ትሰሚኛለሽና እናቴ በዚህ አጋጣሚ በጣም ነው ማመሰግንሽ። የምሬን ነው። እኔ እኮ መጀመሪያም እኮ ወደኔ ህይወት ሳመጣሽ እናትሽ ልሆን ካላዛር ጋር ምንም ሆኜ ምንም አያገባኝም፣ ግን እናትሽ ሆናለሁ ብዬ ቃል ነው አይደል የገባውልሽ። ስለዚህ እኔ አሁንም እናትሽ ነኝ፣ ወደፊትም እናትሽ ነኝ። እሺ እሱን መረዳት ባለብኝ መንገድ አንቺንም መረዳሻለሁ። ግን እናቴ በጣም አስቀየምሻለሁ። እኔ አልተቀየምኩሽም። ምንም አይነት መቀየም የሚባል ነገር ሁሉም ሰው ተቀይሞኛል ማሚ። ማለት አንቺ እኔ በጣም ማለት በጣም በቃ አሁን ራሱ እውነት የምሬን ነው። በጣም የሆነ በቃ አይንሽን ራሱ ማየት አልቻልኩም። ምክንያቱም የሰራሁት ነገር በጣም ከባድ ነው። ማለት የተረዳሽኝ ግን አንቺ ነሽ። ሌላው ሰው ሲፈርድብኝ፣ ሌላ ሰው ሲሰድበኝ፣ አንቺ ግን በቃ በምታወሪኝ በስርዓት ነው፣ እንደ እናት ሆነሽ ነው የምትመክሪኝ። እኔ ያለው እያልሽ ማለት ነው። ሌላ ሰው በጣም ብዙ
ኮሜንት ካነበብሽ በጣም ሴት ሆነው ሴት ላይ ፈርዳሉ። የሰው መምኔ ለምን እምቢ እንዳልኩኝ አልተረዱኝም። እና ብቻ በጣም ነው ማሚ አንድ ነገር ስሚ፣ በዚህ አጋጣሚ የሰው አስተሳሰብ ሁላችንም እንደ ከለራችን ይለያያል። ሲቀጥል ደግሞ ሁሉም ሰው በራሱ መንገድ ነው አይደለም ሰው ላይ እኔ አጠገብሽ ስለሆንኩ ነው። ርቀው ደግሞ የሚያዩት ቪዲዮን የሚያዩ ሰዎች ቢናገሩሽም ቢቆጡሽም ምንም ቢሉሽም ማለት ነው በተረዱት መጠን ነው፣ በገባቸው ልክ ነው። ገባሽ አይደለ? አንቺም ደግሞ የሆንሽውን ነገር አሁን እኔ ከቪዲዮ ውጪ ብዙ አወራሻለሁ፣ ደውልልሻለሁ፣ ትነግሪኛለሽ አይደለ? እኔ ተረዳው። እኔ እኮ ከጎንሽ ሆኜ ደውዬ ስለማገኝሽ ስለማወራሽ ነው። ገባሽ አይደል? ግን እነሱ ደግሞ በምን ያገኙሻል? እዚህ ቪዲዮ ላይ በምትመልሹ መልስ ነው እነሱ የሚረዱሽ። ስለዚህ ቤተሰቦችሽንም አትቀየሚ፣ ማንንም አትቀየሚ። ገባሽ አይደል? መቀየምም ጥሩ አይደለም። ምንም አይጠቅምም። በቃ አላዛርና አንቺ እሱ ማውራት ፈልጋለሁ። በቃ ማለት እሱንም አስቀይሜዋለሁ በጣም ነው ማለት ያ ፍላጎቴን ያውቃል። ፍላጎቴን ስላወቀ ነው እሱም በቃ እሱም በጣም እየተረዳኝ እኔ እንጃ አላውቅም። ማሚ ብቻ በጣም ጥፋተኛ ነኝ ማሚ። ከልብሽ ብቻ አንቺ ይቅርታ። እኔ ይቅርብዬሻለሁ። አንቺሽ እንደዚህ አትሁኝ፣ ተነሺ። እኔ እኮ ይቅርብዬሻለሁ። ምን እንደሆነ ታውቂያለሽ? አንድ ነገር እኔ አላዘንኩብሽም። ዛሬም የመጣሁት ለእናንተው አይደለም። አንቺና በአካል አግኝቼ ላናግርሻለሁ የመጣሁት መጣሁኝ። እንደውም እኔ አሁን አላዛርን አግኝቼ ማውራት ፈልጋለሁ ስትይ አቀለልሽልኝ። የእውነት አቀለልሽልኝ። እኔ አሁን ሐሳቤ ቅድም ተናግሬያለሁ ለቤተሰብና ምንድነው ያልኳቸው? እኔ ማታ ነው የገባሁት ያው እንደምታውቂውና የመጣሁት ዛሬ ምንም ነገር የሚሆን ምንም ነገር አንቺን አግኝቼ አናግሬሽ ቃል ገብቼልሽ የቸገረሽ ነገር ሸክም የሆነብሽን ነገር እንደገና በቃ እኔ ይሄን ነገር ከሱ ጋር ሆኜ መወጣት አልችልም ብለሽ የፈራሽው ነገር ጭንቀትሽን ልካፈልሽና በቃ አብሬሽ ያንን ነገር ለመካፈል አብሬሽ ልጓዝ አልገብቼ ላሳምንሽ ነበር አመጣጤ ይመስለኛል። አንቺም በውስጥሽ የሆነ ነገር አውርተሽ ነው መሰለኝ የመጣሽው። አዎ በደንብ አውርቼ ከራሴ ጋር ማለት አንደኛ እንደዛ የሆንኩበት ምክንያት እኔ ላላዛር ስሜት ሳይኖረኝ ቀርቶ አይደለም። የሰው ልጅ ነኝ፣ እሱ እንደሚሰማው እኔም ስሜት አለኝ። ተናግሬያለሁ። እኔ በጣም ነው ማሚዬ ማፈቅረው እሱንና መናገር ይከብዳል። ግን ደግሞ ያው ያለብኝን ነገር ታውቂያለሽ። ብዙ ነገር ከጀርባዬ ስላለ ነው ያሳለፍኩትን። ኢንተርቪውን ሰምተሻልና እኔ ጥሩ ትዳር አይቻልም ያደርኩትና ያ ነገር ለኔ አፌክት አድርጎኛልና ፈራለሁ። ነገ ህይወቴ ቢበላሽ የሆነ ነገር በሆን እላለሁ። እናቴን የሆነ ነገር ሳላስይዛት ነገ ካላዛር ጋር የሆነ ነገር ብቀያይም እንደምጎዳ አውቀዋለሁ። ልቤ ስስ እንደሆነ አውቀዋለሁና ስለሱም ደግሞ እኔ አላዛርን በማውቀው ልክ ነው የማውቀውና ስለሱ ይሄን ያህል ራሱ አላውቅም ነበርና ብቻ መቸኮል ስላልፈለኩ ነው። ሴት ነኝና ብጎዳ ነገ የሆነ ነገር ላይ ብደርስ ማንም እኮ ማሚ ዞር ለምን እንደዛ እንዳልኩ እኔ ወላጅ እናቴን አከብራታለሁ። እኔ አሁንም ያለሷ የሆነ ነገር ፍቃድ አላደርግም። ትልቅ ልጅ ነኝ አውቃለሁኝ። ግን ትልቅ ልጅ ስለሆንኩ ብቻ እኔ የወላጆቼን ትእዛዝ አልሰማም ማለት አይደለም። እናቴ ትስማማበት ነው። ነገ የሆነ ነገር ደርሶብኝ በወርቅ ማሚዬ ደርሶ እሷ ጋር ነው አይደል ተመልሼ የሚሄደው። ልጆች ወልጄ ከሆነ ልጆቼን ይዤ የሚሄደው እሷ ጋር ነው እና እናቴም ነገሮችን ማየት ስላለባት ነው። በጣም በቅርብ ጊዜ ነው የተዋወቅነው እኔና አላዛር። ይሄን ያህል ጊዜ እንኳን አላስቆጠርንምና በጣም ብዙ ሰው ሲፈርድብኝ የነገርሽኝ ነገር አሳማኝ ስለሆነ ነው። ገብቶሻል አይደል? ስለምረዳሽ ነው። ሌላው ግን ቪዲዮ ላይ ባየው ነው አለ ሰውን የሚረዳው። ቪዲዮ ላይ ባየው በቃ በምትናገሪው ነገር ነው ሰውን የሚቆጣው። ስለዚህ ልክ ነሽ። የእናትሽን ፍቃድ መቀበል እናትሽ ማናገር ይሄ ተገቢ ነው። ሲጀምር ደግሞ ቤተሰብ ልጅ እናት አባቱን ማክበሩ ግድ ነው ይላል። እኛ ብቻ አይደለንም ያልነው፣ ቃሉም ይላል፣ መጽሐፍ ቅዱስም ይላል። ስለዚህ መጀመሪያ እግዚአብሔርም ስትፈሪ መጀመሪያ ቤተሰብሽን እናት አባትሽን ስታከብሪ ነው ፈራህ እግዚአብሔርም የሚኖርሽ። ገባሽ? ያንን እኔ ደግፈሻለሁ። እሰይ እንኳን ቤተሰቦችሽን አከበርሽ።
እኔ ምንም ቅር አላለኝም። እሰይ እንኳን አከበርሻቸው። እና አንድ ደግሞ በጣም ትልቅ ዜና ይዤልሽ ነው የመጣሁት። ዝም ብዬ አይደለም የመጣሁት። እናቴንም ማታ አውርቻት ነበረ። ያው እናቴ በአካል አታውቀውም አላዛርን፣ ግን ደግሞ ያው ቪዲዮ ምናምን አታይም እኔ በመነግራት ነውና እናቴን አሳምኛታለሁ እና እሺ ብላኛለች። እና እኔ ጌታ ሆይ ዛሬ ነገርን አቅልለህልኛል። ወይኔ ጉዴ። እሺ አላዛርን እሺ ልለው ነው የመጣሁት በእውነት እሰይ። ወይኔ በጣም ደስ ይላል በእውነት። ወይኔ የእውነት በጣም ነው ደስ ያለኝ። እንዴ አይናፋሮች እኔ በጣም ነው ደስ ያለኝ። እንዴት እንደው ታውቂያለሽ፣ እኔ እንደዚህ ቀልልኛል ብዬ አይደለም የመጣሁት። በቃ ዛሬ እኔና ትንሱ ምንድነው የምትነግረኝ ያለችኝን ትበለኝ። በቃ ጭቅጭቅም ቢሆን ልቀበል ነው ዛሬ የመጣሁትና አይ ጌታ ሆይ ከፊት ቀድመ ነገሮችን አስተካከልክ፣ ስምህ ይባረክ። የእውነት እናቴን በጣም ፈርቻት ነበረ መጀመሪያ ላይና ያው የመጣሁት ለስራ ብያት ነው የመጣሁትና እንደዚህ አይነት ነገር ማለት ቃል አስገብታኝ ነገ የሆነ ነገር ህይወትሽ ይበላሻል እኔ የለሁም ወይ አጠገብሽም ሰው የለምና ያስገባችኝ ቃል ስለነበረ ነው እስከዛሬ ድረስ በቃ ስፈራ የራሴን ስሜት ማዳመጥ ትቼ የእናቴን ነገር ያስቀደምኩት ማስቀደም ስላለብኝ ነው። ትክክል ነሽ። ከቤተሰብ ውጪ የሚሆን ነገር የለም ሲጀመር። እኔም እኮ አልኩሽ እኮ አንቺ ነገሮችን ይሄ ሁሉ ነገር ሳይመጣ በፊት ቀድሞ ነገሮችን ቀለል አድርገነው ሳይሆን ቤተሰብን ቀድመሽ አማክሪ ማለት ነበረበት። አላዛርም ቸኮለ። እናትሽን አናግሪያቸውና ምናምን ውሳኔ ላይ ለመድረስ እዚህ ደረጃ እንደርስም ነበር። ገባሽ? ለማንኛውም ለበጎ ነው የሆነው። ፍቅርም ቻሌንጅ ሲኖርበት ደስ ይላል። ጠርቼዋለሁ ይመጣል። ግን ማሚ ፈርቼዋለሁ ማለት ምን እንደምለው ራሱ አለ። አትፍሪ። ለምን ትፈሪያለሽ? በቃ ነገር እኮ አለክ። ደስ ሲል በጥሩ ነገር ነው የመጣሽውና እኔ በጣም ደስ ብሎኛል። አዎ ማሚ አላውቅም ብቻ ደስ ብሎኛል። ተባረኪ። እሺ እንኳን አስበሽበት እናትሽንም እንኳን አናግረሽ ለእንደዚህ አይነት ውሳኔ መጣሽ። እሺ በእውነት እኔ ደስ ብሎኛል። አቤት ዛሬ በቃ ምንድነው ያወራዋት በጣም ስጨነቅበት ነበር። በቃ ምን እንደምልሽውላ ማለት ነው። ስሙ ይባረክ የመድኃኒዓለም። ያሰብኩት ሌላ የሆነው ሌላ። ደስ ይላል። አሜን። ትንሱዬ በእውነት እኔም ራሴ ዛሬ ቃል ገባልሻለሁ በየትኛውም ሸክምሽ፣ በየትኛውም ጉዳትሽ፣ የትኛውም ያስጨነቀሽ ነገር ቢኖር ይኸውልሽ እኔን አታሪቂኝ። እሺ እንደወለደችሽ እናትሽ ቁጠሪ። እሺ ምንም ሆዴ ውስጥ አርግዤሽ ባልወልድሽ አላዛር አንቺን ያገኘ ቀን ወልጄሻለሁ። በቃ እሺ እናቴ የእውነት ነው የምነግርሽና ትንሱዬ እኔ በእውነት በየትኛውም ማልኩሽ በድካምሽ፣ በሸክምሽ፣ በከበደሽ ነገር ሁሉ እኔ ከጎንሽ ነኝ። የሚጨንቅሽን ነገር ሁሉ ሩቅም በሆን ደውለሽ ካልሆነ ብር ብለሽ መተሽ ምንድነው ስጧት ብትነሺ 2 ሰዓት 3 ሰዓት እኔ ጋር ትገቢያለሽ። ስለዚህ መተሽ እንዲህ ነው አላዛር ቢያስከፋሽ ቢያስቀይምሽ የሚጨንቅሽ ነገር ቢኖር አልፈታ ያለሽ ነገር ቢኖር ከሰው ጋር ሆኖ ከእግዚአብሔር ጋር ሆኖ የማይፈታ ነገር የለም። ያማከሩት ነገር ይቀላል። ስታማክሪ ነገሮች ይቀሉሻል። ስለዚህ ከጎናችን ሆነሽ ነገሮችን አብረን እንድንፈታ እኔ ምን ጊዜም ከጎንሽ ነኝ። አንቺም ከጎኔ እንደምትሆኚ ቃል ግቢ። እነግርሻለሁ፣ ቢጨንቀኝ እነግርሻለሁ፣ ቢከፋኝ እነግርሻለሁ። መደብቅሽ ነገር የለም ብለሽ ማለት ነው። እኔም ደግሞ ጉዳይሽን ሰምቼ በቻልኩት መጠን እግዚአብሔር በረዳኝ መጠን ከጎንሽ ለመሆን ቃል ገባለሁ። እንዲች ብለሽ እንባ ባይንሽ እንዲፈስ አልፈልግም። እንዲች ብለሽ እንድትጨነቂ አልፈልግም። በቃ ሩቅ አይደለም፣ የ3 ሰዓት መንገድ ነው። ብር ብለሽ አመጪም። እሺ እናቴ ይመጣል። ስለዚህ አላዛርን ጠርቼዋለሁ፣ ይመጣል። እሺ እናቴ እኔ ስሜቱ አዲስ ስለሆነብኝ ነው። ከዚህ በፊት ፍቅር ይዞኝ አያውቅምና የፍቅርን ስሜት ስለማላቅ ማለት ነገሮች ሁሉ ለኔ አዲስ ነው የሆኑብኝ። በቃ እንጃ በጣም የምሬ ነው። አላዛርም እንደተጎዳኝ በጣም ስጎዳ ነበረ። እየወደድኩት እየፈለኩት ነገሮች እኔን ወደ ኋላ ሲያስቀሩኝ በጣም ነው የሚያሳዝነው። በጣም ነው የሚያስጠላው ስሜቱ፣ የብቸኝነት ስሜት። ከሱ ጋር ለምጄ አሁን ሰሞኑ አናወራ ምን አንልምና በጣም ሲጨንቀኝ ነበረ። ግን ያንን ያስተናገርኩት ያው ለፋሚሊ ቢሆንም ስሜቱን አላቆማኝ። ፍቅር እንደዚህ ከባድ እንደሆነ ራሱን ያወቅኩት ባላዛር ነውና
እንጃ በጣም ደስ ብሎኛል። ማፍቀር መቻል ራሱ ጸጋ ነው። እሱ ራሱ እኮ በረከት ነው። ይኸውልሽ ማፍቀር ራሱ መታደል ነው። መፈቀር መታደል ነው። ማፍቀር መታደል ነው። በቃ ይሄ ኃጢአት አይደለም፣ ምድር ላይ ያለ ነው። ይኸውልሽ ከዘር ወደ ዘር ሲዋረስ የመጣ ነገር ነው። ገብቶሻል አይደለ? ፍቅር እግዚአብሔር ሲሰጥ እንዴት መታደል መሰለሽ! አንቺን ሲያፈቅር አንድ አፍቃሪ ሲሰጥሽ እንዴት መታደል መሰለሽ! ማፍቀርም ማፍቀርም መታደል ነው። እሺ እናቴ በእውነት እግዚአብሔር ዘመንሽን ይባርከው። አሜን። በእውነት በጣም ነው የማመሰግነው ትንሱዬ። እግዚአብሔር ይባርክሽ፣ ዘመንሽ ይብዛ። የሚከፋሽን ነገር ሁሉ ለኔ እንደምትነግሪኝ ቃል ገብተሻል፣ እንዳትረሺ። እሺ አላዛርን እንጠብቀው። እንደምን ቆየ እስካሁን ሰዓት? ይስማም ደስ ሲል አቀለልሽልኝ። እሺ ማን እና በእናትሽ ቆይ አንቺ ማሚ ልጸበልሻል። እሺ አምኒ ቸኮል አይዞሽ ይመጣል። ጠርቼዋለሁ። መጣ እውነት ማለት የምርሽ ነው ልጅ ገዳይነ በፍቅር ገዳይነ በመውደድ ገዳይነ ሳትኩስ የምትገል የልጅ አርበኛ ሳትኩስ የምትገል የልጅ አርበኛ ሙቻለው በመውደድ ሙቻለው በፍቅር ሙቻለው ነፍስ እንድትዘራ ተነሱሽ ይፈራው ደህና ነኝ። ይቅርታ ብቻ አድርግልኝ። ይቅርታውን ብቻ ነው የምፈልገው። ይቅርታ ብቻ አድርግልኝ እባክህን፣ አላዛር ይቅርታ አድርግልኝ። እኔ በድያለሁ። እባክህን ይቅርታ አድርግልኝ። ፍቅር ቂም አይዝም። እውነቴን ነው። ምንም እኮ አላደረግሽም። ይቅርታ አድርግልኝ እባክህን። እሺ አታልቅሽ። እሺ አንቺ በቃ ዝም በይ። እግዚአብሔር ትንሱ በእናትሽ ተነሻታል። እባክህን ይቅርታ አድርግልኝ አላዛር። እሺ ይቅርብ ይሻል አሳዝኛለሁ። አንቺ እናቴ እኔ ባንቺ ኢማሊዝም እግዚአብሔርን። እሺ ተነሱ ሁለታችሁ። ቆይ እሺ እንዴት ብዬ ልነሳ? ምን ተጎዳሽ እንዴ እናቴ? ተጎዳሽ? ምን ሆነሽ ነው? ደህና ነኝ። ዝም በይ ግን አንተ በጣም ናፍቀኸኝ ነበር። ይቅርታ በጣም ይቅር ብዬሻለሁ እናቴ። ምንድን ነው የተፈጠረው? ምንም የተፈጠረ ነገር አለ? ላናግራት አይደል የመጣሁት። ትንሱ ምን ሆነሽ ነው? እማ ምን ሆነሽብኝ እናቴ? ታዩ በቃ ይቅር፣ ሁሉ ነገር ይቅር ነው። ችግር የለውም። ጓደኛሽ ሆናለሁ ከዚህ በኋላ። እውነት አይደለም። ተው እንደዛ አትበል አንተ። ደግሞ እሷ ተቀብላለች በቃ ሁሉንም። ምንድን ነው የምትለኝ? እውነት ነው? እውነት እንደዛ አለች ትንሱ። እውነት ነው? አዎ አላዛር አፍቅሬያለሁ። እኔ እኔ ማርስ ተሐዘን ወይኔ እናንተ ልጆች ልገሉኝ ነው እንዴ? ነው ታዘቀ አልፈልግም እንዳሻንጉሊቱ እንደ ሰው ሰራሹ አፍር ሰምት ሰራይ የአምላክ ታናሹ ወንዳው እንዳልኩና ሰጠሁ ስያሜ ማስረዘም ማሳጠር እኔም በጣም እኮ ማፈቅርሽ እናቴ። አንቺ መለየት አልፈልግም። አረ በማርያም እኔን አታስለቅሱኝ። ዛሬ የደስታ ቀን እኮ ነው። ምንድን ነው ዝም ብላችሁ የምታለቅሱት?
ገዳይነ ገዳይነ በመውደድ ገዳይነ ሳትኩስ የምትገል የልጅ አርበኛ ሳትኩስ የምትገል የልጅ አርበኛ ሙቻለው ሙቻለው በመውደድ ሙቻለው 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 በፍቅር ሙቻለው ነፍስ እንድትዘራብኝ ማጸንሃ